ኦሪት ዘጽአት ምዕራፍ 6 እግዚአብሔር ሙሴን አለው፣ በጸናች እጅ ይለቅቃችኋል፣ በጸናችም እጅ ከምድር አስወጥቶ ይሰድራችኋል። አሁን በፈርዖን የማደርገውን ታያለህ። እግዚአብሔር ሙሴን ተናገረው አለውም፣ እኔ እግዚአብሔር ነኝ። ለአብርሃም፣ ለይስሐቅ፣ ለያዕቆብ ሁሉ እንደሚችል አምላክ ተገለጥኩ። ነገር ግን በስሜ እግዚአብሔርን አልታወቃላችሁም ነበር። የሰደዱባት ምድር የእንግድነታችሁ የከነዓን ምድር እሰጣችሁ ዘንድ ከእርሱ ጋር ቃል ኪዳኔን አቆምሁ። እኔ ግብፃውያን የገዟቸው የእስራኤል ልጆች ልቅሶ ሰማሁ፣ ቃል ኪዳኔንም አስቡ። ስለዚህ ለእስራኤል ልጆች እንዲህ በላቸው፣ እኔ እግዚአብሔር ነኝ። ከግብፃውያን ባርነት አወጣችኋለሁ፣ ከተገዥነታችሁም አድናችኋለሁ። በተዘረጋ ክንድ በታላቅ ፍርድም እታደጋችኋለሁ። ለእኔም ሕዝብ እንድትሆኑ እቀበላችኋለሁ፣ አምላክ እሆናችኋለሁ። እኔም ከግብፃውያን ባርነት ያወጣችሁ እግዚአብሔር አምላካችሁ እንደሆኑ ታውቃላችሁ። ለአብርሃምም፣ ለይስሐቅም፣ ለያዕቆብም እሰጣ ዘንድ ወደ ማልሁላት ምድር አገባችኋለሁ፣ እርሷንም ርስት አድርጌ እሰጣችኋለሁ። እኔ እግዚአብሔር ነኝ። ሙሴም ይህን ለእስራኤል ልጆች ተናገረ። እነርሱ ግን ከሰውነታቸው መጨነቅ ከከባዱ ስራ የተነሳ ቃሉን አልሰሙትም። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ግባ፣ የእስራኤልንም ልጆች ከሀገሩ ይለቅቅ ዘንድ ለግብፅ ንጉሥ ለፈርዖን ነገረ። ሙሴም በእግዚአብሔር ፊት እነሆ የእስራኤል ልጆች አልሰሙኝም፣ እንዴትስ ፈርዖን ይሰማኛል? ይልቁንም እኔ ከከንፈር ቁላፍ ነኝ ብሎ ተናገረ። እግዚአብሔርም ሙሴና አሮንን ተናገራቸው። የግብፅ ንጉሥ ፈርዖን የእስራኤል ልጆች ከግብፅ እንዲያወጣቸው ይነግሩ ዘንድ አዘዛቸው። የአባታቸውን ቤት አለቆች እነዚህ ናቸው። የእስራኤል የበኩር ልጅ የሮቤል ልጅ የኖፌሉስ፣ አስሮን፣ ከርሚ። እነዚህ የሮቤል ወገኖች ናቸው። የስምዖን ልጆች እሙኤል፣ ያሚን፣ ያኦድ፣ ያኪን፣ ዶሆር። የኬናዊቱ ልጅ ሳኦል። እነዚህ የስምዖን ወገኖች ናቸው። እነዚህ ወገኖቻቸውን የሌዊ ልጆች ስሞች ጌድሶን፣ ቀዓት፣ ሜራሪ ናቸው። የሌዊ ሕይወት ዘመን 137 ዓመት። የጌድሶንም ልጆች እንደ ወገኖቻቸው ሎቢም፣ ሴሜን ናቸው። የቀዓትም ልጆች አንበርም፣ ይስዓር፣ ኬብሮን፣ ኡዚኤል ናቸው። የቀዓትም የሕይወት ዘመን 130 ዓመት ነው። የሜራሪ ልጆች ሞሊል፣ ሙሲ ናቸው። እነዚህ ትውልዳቸው የሌዊ ወገኖች ናቸው። እንበርምም የአጎቱ ልጅ የኮባድ አገባ። አሮንም ሙሴንም ወለደችለት። የእንበርምም የሕይወት ዘመን 137 ዓመት ነው። የይስዓር ልጆች ቆሬ፣ ናፌግ፣ ዝኪር ናቸው። የኡዚኤል ልጆች ሚሳል፣ ኤልፋድን፣ ስትሪ ናቸው። አሮንም የሚናዳብን የነሶንን እህት ኤልሳቤጥን አገባ። እርሷም ናዳብን፣ አብዮድን፣ አልዓዛርን፣ ኢታምርን ወለደችለት። የቆሬ ልጆች አሴር፣ ሕልቃና፣ አብያሳፍር ናቸው። እነዚህ የቆሬ ልጆች ወገኖች ናቸው። የኤሮምም ልጅ አልዓዛር ከፉኡቴል ልጆች ሚስት አገባ። እርሷም ፊንሐስን ወለደችለት። እነዚህ እንደ ወገኖቻቸው የሌዋውያን አባቶች አለቆች ናቸው። እነዚህ አሮን ሙሴ እግዚአብሔር ከግብፅ ምድር በየሰራዊቶቻቸው የእስራኤል ልጆች አወጡ ያላቸው ናቸው። እነዚህ የእስራኤል ልጆች ከግብፅ ያወጡ ዘንድ ከግብፅ ንጉሥ ከፈርዖን ጋር የተነጋገሩ ናቸው። እነዚህ ሙሴ አሮን ናቸው። እግዚአብሔር በግብፅ አገር ሙሴን በተናገረው ቀን እንዲህ አለ። እግዚአብሔር ሙሴን እኔ እግዚአብሔር ነኝ፣ እኔ የምነግርህ ሁሉ ለግብፅ ንጉሥ ለፈርዖን ንገር ብሎ የተናገረው። ሙሴም በእግዚአብሔር ፊት እነሆ ከንፈር ቁላፍ ነኝ፣ እንዴትስ ፈርዖን ይሰማኛል አለ።